አይ ኤፊ ይመችክ የኔ አባት። ቤተሰብ የሆነ ነገር አለ በዚህ ሳምንት ታወቀች። እዛ ሰፈር ሸማግሌ ብሎ ፕራንክ ያደርጋሉ። እዚህ ጋር ደግሞ አንተና ደስታ ሌላ ጦርነት ውስጥ ነው። አንተና ሩታ መቼም አትጋቡም። ሩታና አብርሽ አንድ ላይ ይሆናሉ በቅርብ ጠብቁ አለ ኤፊ። እንዳንተ ያፍ ያድርግልን ጌታ ነው የምልህ። ሰላም ሰላም ቤተሰብ እንዴት ናችሁ? ሊንካችሁ ብዬላችሁ በድጋሚ መጥቻለሁ። ዛሬ በኤፍሬም ቤት ቪዲዮ ተለቋል። እግዚአብሔርን አሁን ያየው መቼ እንደተለቀቀ አላየውም ነበረ። እንዳጋጣሚ ሲገባ ኤፊ ቪዲዮ ለቋል። ዛሬ ከደስታ ጋር ተገናኝተዋል። ትላንትና ውሽምትና ውሹማ ሮም ቤት አገኛቸው በቀናለ። ቤተሰብ እኮ ውርደት ነው። የአብርሽ ነገር ውርደት ነው። ጌታን ነው የምላችሁ። ይህን የልጅ አባት የምትሉ አብርሽ ጀግና ነው የምትሉ በጎቼ የምን ጀግንነት ነው? ልጁ ወልዶ ጥሎ ከሌላ ሴት ጋር በዚህ ልክ ስላላጥ እናንተ ጥሩ ስራ ነው የሰራ አብርሽ። እስቲ ንገሩ። አብርሽ የምትደግፉ ሰዎች ማለት ነው፣ ሄርሜላ የምትወዱ የዝሙት ደጋፊ ምን ሆኖ የምትደግፉ እነዚህ ሁለት ልጆች ማለት ነው፣ ሄርሜላና አብርሽ ምን ሆኖ አይታቸው የምትደግፉ? ሚስቱን ትቶ ከሚስቱ ጋር ተጣልቶ ልጁን ጥሎ ከሌላ ሴት ጋር የተላላጠ ሰውዬ ቤተሰብ ሳይፈቅድ እሱ ተንበርክኮ የፍቅር ጥያቄ ተቀብሎ አንድ ወር ሳይሞላ እኮ ነው ተንበርክኮ ቀለበት ያደረገላት ማለት ነው። ዛሬ ጉድ ሰማችሁ። በዚህ ሳምንት ቀጣይ ሳምንት እሑድ ሸማግሌ ልካለሁ እያለ በውሸት ማለት ነው። እንግዲህ ሄርሜላ ደነገጠች። እውነት መስሏት እንዴት እንደሆነችው እንግዲህ ኤፍሬም ዛሬ የሩታና የአብርሽ ፍቅር በቀላሉ አይደለም እዚህ ደረጃ ላይ የመጡ ብዙ ዋጋ የከፈልን ሰዎች ነን። በሩታና በአብርሽ አልደራደረው መቼም በእነሱ እኔ ተስፋ አልቆርጡም። ልክ ነው ያለ ኤፍሬም ማለት ነው። ሩታና አብርሽ በቀላሉ አይደለም የተገናኙ፣ ብዙ ዋጋ ከፍሎ ነው እዚህ ደረጃ ላይ የደረሱ። አብርሽና ሩታ እርስ በእርስ ተጋግዞ ነው እዚህ ደረጃ ላይ የደረሱ። አብርሻው 500,000 ሊገባ ግማሽ ሚሊዮን ሊገባ ነው። አስባችኋል? 20,000 ነው እንደዛ ነው የሚቀረው። ይሄ ሁሉ የማን ውጤት ነው? የሩታ ውጤት። አብርሽ ብቻን አይደለም ያመጣው፣ ሁለቱም ተጋግዞ ነው እዚህ ደረጃ ላይ የደረሱ። የሩታና የአብርሽ ፍቅር በቀላሉ አይደለም የተገኘው። ገባችሁ? ብዙ ዋጋ የተከፈለ ፍቅር ነው። ገባችሁ? ሶስተኛ አራተኛ ሰው ባስገቡ ልክ ነው ትዳሩ እዚህ ደረጃ ላይ የደረሰ እንጂ ኤፍሬም በፍጹም ሩታና አብርሽ እንዳይለያዩ አይፈልግም። ደስታ ከሩታ ጎን ማየት አይፈልግም። ሄርሜላ ከአብርሽ ጎን እንዳትሆን አይፈልግም። ስለዚህ በቅርብ የሆነ ነገር አለ አለ። እውነቱ እኔ ጋ ነው ያለው፣ ጠብቁ ብቻ ያንቀናል። ታፍራላችሁ ተብላችኋል። የዝሙት ደጋፎች ሰማችሁ አይደለ? ሩታ ደስ የሚል ነገር ምንድን ነው? የደስታ የፍቅር ጥያቄ አልተቀበለችም፣ ብዙም አይደለችም ሩታ ማለት ነው። እና ደስታ ነው ጅላጅል። አንድ ሸማግሌ ልክ ያለው አንድ ሸማግሌ እንደዚህ ነው። ሩታ ጋር ሸማግሌ ይዞ ሄዳለች። ምስኪን ልጅ እኮ ነው ደስታ የሚባለው ማለት ነው። እራሱ ብዙም ንግግር እኮ አይችሉም ቤተሰብ። እና ሩታ ይኸው ምን ታደርጋላችሁ? ምን ታደርጋለች ሩታ ማለት ነው። አብርሽ የራሱ ህይወት ጀምሮ መቼም ሩታም የራሷ ህይወት መቀጠል ትችላለች። ገባችሁ? ወንድ ልጅ ደግሞ ካላ ማለት ከልጅ ጋር ነው የሚቀበልሽ። እኔ ችግር የለብኝም ለአንቺ ብዙ ዋጋ ካፍልልሻለሁ ያለ ልጅ እኮ ነው ደስታ። እግዚአብሔርን እንዴ ያገባች ሴት እኮ ወንድ ልጅ አይፈልግም። ታውቃላችሁ አይደለ? እሱ ግን ሩታ የሚፈልገው ከልጇ ጋር ነው። ገባችሁ? ኤፍሬም ደግሞ አንተም ከሩታ ራቃ፣ ሄርሜላ የምትባለው እሷም ከአብርሽ ጋር ማየት አልፈልግም። በቅርብ ሩታና አብርሽ አብሮ ሆኖ ታርቆ እንደምታዩ እርግጠኛ ነኝ። ሰሞኑ የሆነ በቅርብ የሆነ ነገር አለ፣ አዲስ ነገር አለ። ብቻ እናንተ ጠብቁ። እውነቱ ማንጋ እንዳለ በዛ ሰዓት ትረዳላችሁ። አሁን ዝም ብዬ አላወራ ማለት ኤፍሬም እግዚአብሔር ይርዳክ ብቻ።
እኛም የሁለቱ መታረቅ ነው የምንፈልገው። እቺ ሄርሜላና ደስታ ችግር የለው እሱ ይወጣል። ግን ሄርሜላ ናት እቺ የሀያ ሜዳ ማለት ነው ማሰማ ድንጋይ ደነሴት ሄርሜላ ናት። በጣም እኛን እያስቸገረችን ያለችው ማለት ነው። እስኪ ኤፍሬም አንቴ ጋር አዲስ ነገር ካለ እንግዲህ ፈጣሪ እርዳክ። ደስ ይለናል ኤፊ ማለት ነው። የኛ ቁም ነገረኛ ምን አለ ወንድምክ እንዳንተ ቢሆን ማለት ነው። እሱ ካለ ሴት መኖር አይችልም። ከሚስቱ ጋር ሲጣላ ወዴት ነው የሚሄደው? ወደ ሴቶች፣ ወደ ሴት ነው በቃ የአብርሽ ስራ ማለት ነው። አሁን ጭራሽ ሸማግሌ ብሎ የአቤል ወሬ ይሰማል። አቤል ማለት እንግዲህ የሄርሜላ ደላላ ነው። እንግዲህ ኤፍሬም እንግዲህ ሄርሜላና አብርሽ አንድ ላይ እንዳይሆን አይፈልግም መቼም አሉ። ሩታና ደስታ መቼም አብሮ አንድ ላይ አትሆኑም። እኔ የምፈልገው ሩታና አብርሽ ነው አለ። ሩታና አብርሽ ነው። ከሩታና ከአብርሽ ውጭ ማንም ሰው ከጎናቸው ማየት አልፈልግም ነው ያለው ማለት ነው። ኤፍሬም ይመችክ የኔ አባት ማለት ነው። የኔ ቁም ነገረኛ፣ የኔ እውነተኛ ሰው። የምሬ ነው የምላችሁ። ምን አለ አብርሽም እንደሱ ቢሆን ብዬ ተመኘው። ቤተሰብ ምን ይመስላችኋል? ግን ደስታ እኮ ምስኪን እኮ ምን ያውቃል እሱ። ሩታ እኮ እዚህ ጋር የፍቅር ጥያቄ አልተቀበለችም እኮ ዝም ብሎ ነው የሚለፋው። ግን ያው እስኪ ለመሞከር ነው እንጂ ደስታ ምስኪን ነው ኤፍሬም ማለት ነው። ደስታ በቃ አብርሽና ሩታ እውነት ቢታረቁ ሁለቱ አንድ ላይ ቢሆኑ ደስታ በእርግጠኝነት ይወጣል። ገባችሁ? ደስታ ምን አለ? ለምንድን ነው የሄርሜላ የቀለበት